እኔ ጓደኞቼ ቀልደውብኝ ያውቃሉ። መስተንግዶ ምናምን አንቺ እኮ መስተንግዶ ነው የምትሰሪው ምናምን ብለውኝ የቅርብ ጓደኞቼ ኮንፊደንሴን እስከ መንጠቅ ድረስ ደርሰው ያውቃሉ። ላይክ አፍሬ ምናምን ተሸማቀቅ ያውቃለሁ። እንዴ ሳስበው ስራ እኮ ነው መስተንግዶ። ላይክ ለምንድን ነው የሚደብረኝ? ለምንድን ነው ያፈርኩበት? አስባችሁታል? እንደዛ ባልሰራና እንደዛ ቲፕ ባላገኝ ኑሮ እዚህ ደርሳለሁ። ገባችኋ? ግን እነዛን ሰዎች ወደኋላ ትቻቸው ነው የመጣሁት። ላይክ ኮንፊደንሴን ቀምተውኝ ነበረ። ወደኋላ እንድቀር ነበረ። እንደዛ ቀን ማታ የሚፎግሩኝ ሙድ የሚይዙብኝ ምናምን እና ስፔሻሊ በጓደኛችሁ በቅርብ ጓደኛችሁ እንደዚህ ከተባላችሁ ኦፍ ኮርስ ላይክ ይደብራችኋል፣ ያስጠላል። እንዴት ከነሱ እኩል አልሆንኩም? እኔ እኮ እንደዚህ ነበርኩኝ፣ እኔ እኮ እንደዚህ ነው የምሰራው፣ ስራችን አንድ አይደለም እኮ ላይክ እነሱ የሀብታም ልጆች ናቸው፣ እኔ ደግሞ እንደዚህ ሰርቼ ነው የመጣሁት የሚለው አስተሳሰብ አለ። እኔ ያጎርቶ የነበረ ወደኋላ አስቀርቶ የነበረ ያ ነገር ግን ብቻዬን ሰርቼ ነው እዚህ የደረስኩት። እነሱ ወደኋላ ቀርተዋል፣ እኔ ግን እዚህ ነኝ ያለሁት። ላይክ እዚህ ነኝ ያለሁት በራሴ። በጣም ጀግና ነኝ ያልኩባችሁ መንገድ ደግሞ ታውቃላችሁ። ላይክ በብዙ ፈተናዎች አልፌያለሁ። በጣም ተስፋ መቁረጥ ታይም ላይ ደርሼ ያን ታይም ሳልፈው እግዚአብሔር እንደመረጠኝ አወቅኩ። በቃ እግዚአብሔርን ፈጣሪ መርጦኛል። በቃ እግዚአብሔር መርጠኛል። ደክሜ ነበረ፣ የሆነ ታይም ላይ ለወድቅ ነበረ። በጣም ይሰለቻል። በዚህ የሰው አፍ በስመ አብ አልገባችሁም እንዴት እንደሚያስጠላ ማለት የሆነ ታይም ላይ በቃ ያስጠላችኋል። በቃ በጣም ተስፋ መቁረጥ ላይ ደርሼ አጠነከረኝ፣ ጋድ አጠነከረኝ። እንደዚህ ደርሰሽ ያቺ ይዛች ቤት ውስጥ ተቀምጠሽ የስንት ሰው አፍ እንትን እያለሽ ከመጀመሪያ መጥተሻል። የብዙ ሰው አፍ ችለሽ አሁን የምጠነክሪበት ታይም ነው አለኝ ፈጣሪ። ከዛ እግዚአብሔር አጠነከረኝ። አሏሻችሁም ደክሜ ነበረ፣ በጣም ድክም ብሎኝ ነበረ በጣም ግን ከእንደገና ኢነርጂን መለሰው። ኢቭን ወንድ ልጅ ቢሆን ብታፈቅሪ ማለት ነው ገብቷችኋል? ያንን አሳለፍሽ ማለት በቃ አንቺ ዜሮ ነሽ ማለት ነው። ላይ ዝም ብለሽ ነው የምትነጂው። እንደዛ ነው የምትሆኙ። የራስሽ ቀይ መስመር ሊኖርሽ ይገባል። ተረዳችሁኛ? ብቻ ብዙ ነገርም ልነግራችሁ ፈልጋለሁኝ ግን እፍታ በትንሹ ነግራችኋለሁኝ። ሌላውን ደግሞ ቀስ በቀስ ነግራችኋለሁ። ብዙ ነግራችሁ ነገር አለ። እየሰራው ሲሆን ደስ የሚለኝ ዝም ብሎ ማውራት፣ ጠዋት ተነስቶ ተግባር እኔ ጋር ሳታዩ ግን እኔ ዝም ብዬ የምጨቀጭቃችሁ ከሆነ አይመጣውም። ግን እኔ እየሰራው ሲሆን አትሊስት የሆነ እርምጃ ስራመድ ያንን እርምጃ ስታዩብኝ እኔ በደንብ ባወራ ኦፍ ኮርስ እኮራለሁ። ምክንያቱም እያሳየው ነው፣ የሆነ ስቴፕ እያሳየዋችሁ ነው። አትሊስት እየሰራሁኝ ነው ያለሁት። የምሰራውን ነገር ባወራ ምን ችግር አለው? ገባችኋ? ግን ማላደርገውን ነገር አላወራም፣ ዝም ብዬ አላወራም። ላይክ ግን እየሰራሁኝ ከሆነ በቃ በደስታ ነው የማወራው። ላይክ ኮርቼ ምናምን በቃ እንዲያድርጋለሁ እንደዚህ አድርጋለሁ። ለምሳሌ ትናንትና እንደዚህ ከሆነ ዛሬ እዚህ የደረስኩበት አሪፍ ከሆነ ምን ችግር አለው ስለ ትናንትና ብነግራችሁ? ምክንያቱም እናንተ ለኔ እኔ ለእናንተ ምን ሆናለሁ? ጥሩ ሞቲቬት ሆናለሁ። ምክንያቱም ከዛ ተነስቼ ነው እዚህ የደረስኩት። ገባችሁ? ወሬ አይደለማ እየተገበርኩት ስለሆነ ገብታችኋል አይደለ? ግን ዝም ብዬ ማወራ ከሆነ ሳላደርገው እኔ ህይወት ላይ ያ ነገር ሳይኖር ገብታችኋል? ዝም ብዬ ማወራ ከሆነ ይሄ ወሬ ነው። ገባችኋል? ይሄ ወሬ ነው። ሲተገበር ማየት አለብን ያንን ነገር። ተረዳችሁኝ? ሃርድ ወርከር ነኝ። ኦፍ ኮርስ ሃርድ ወርከር ነኝ። ድሮ ዜሮ ነበርኩኛ። ገባችሁ? ግን አሁን ደግሞ የ16 ሚሊዮን ብር መኪና ይዣለሁ። ሶ ባወራም እንደፈለኩኝ በሆንም ኢትስ ኦኬ የሆነ ነገር ይዣለሁ፣ አሳይቻችኋለሁ፣ አድርጌዋለሁ እያልኳችሁ ነው። እናንተም ደግሞ ታደርጉታላችሁ። እኔ የተነሳሁት ከዜሮ ነው እንደዚህ ብላችሁ ምን ችግር አለው? ይሄ ደስ ይላል። ሞቲቬት ይባላል ይሄ። ተረዳችሁኛ? ለእናቴ አዲስ አበባ ቤት ገዛው ባወራ ኢንተርቪው ላይ ምን ችግር አለው? ስለገዛውላት አይደል? እናትና አባቴን አሁን አዲስ አበባ እያኖርኳቸው ነው። ከኔ ጋር ነው የሚኖሩት። አሪፍ ላይ ናቸው ምናምን። አሁን ይሄ ለወጣቶች ሞቲቬት አይሆንም? ይሆናል። ገባችሁ አይደለ?
በቃ እኔ ስቴፕ አለኝ የማወራበት ስቴፕ አለኝ። ዝም ብዬ አላወራም። በቃ በስራዎቼ እየሄድኩኝ እየተራመድኩኝ ነው የማወራው። ከዚህ በኋላ ደግሞ በእንግሊዘኛ ተተርቡኝና እረፉ ተው በቃ እንግሊዘኛ ማውራት ማለት ነው ጋይስ ቋንቋ ነው። እሺ እኛ ኢትዮጵያ ውስጥ በቃ ጥሩ ቤተሰብ ጋር አደግንም። ይሄንን ማወቅ አለባችሁ። እኔ አሁን ይሄንን ነገር ብዙ ሰው ይሸማቀቅበታል። ጃኒ እንግሊዘኛ አይ ምናምን ሙድ ይያዛል። ኖ እኛ ጥሩ ቤተሰብ ጋር አደግን። በቃ ላይክ አሁን ሌላ ሀገር ስትሄዱ አለ እንግሊዘኛ በደንብ በቃ ከመጀመሪያው ጀምሮ በእንግሊዘኛ ነው ሲማሩ የመጡት አይደለ? እኛ ግን ከሆነ ታይም ላይ ነው እንግሊዘኛ የምንማረው። ራሱ ሙሉ በሙሉ እንግሊዘኛ የሚመጣልን ከሆነ ታይም በኋላ ነው ወይ ከ9 ነው። አሁን ድሮ ከ9 ጀምሮ ነው እንግሊዘኛ ሙሉ በሙሉ የምንማረው እንጂ ላይ ከ1 እስከ 8 እስኪ ማን ነው እዚህ ጋር መጥቶ ይጻፍ? ሙሉ በሙሉ እንግሊዘኛ ነው፣ አማርኛ ነው የምንማረው። ሙሉ አማርኛ ነው የምንማረው። ገባችሁ? ማንም ሰው እንግሊዘኛ ፐርፌክት ነው አይደለም እንድታውቁት። ማንም ኢትዮጵያ ውስጥ እስኪ ማን ነው ፌመስ ሙሉ በሙሉ ሁሉም ትታከል በእንግሊዘኛ ሲያወራ ያየው ነገሩኝ። ከዛ ጃኒ ጋር ሙድ ተያዘ። ይየስ እኔ ስራዬን እየሰራው ነበር የዛኔ እኔ ብር እየሰራው ነበር፣ ሜክ እያደረኩ ነበር። ምን ችግር አለው? አሁን ደግሞ አድጌ እንደዚህ አስረዳችኋለሁ ነገር አንዳንድ ጊዜ ባለማወቅ በጣም ብዙ እንናገራለን እና ያ ደግሞ ከምን የመጣ ነው? በእርግጥም አንዳንድ ጊዜ ዝምታ ይጠቅማል፣ ዝምታ ደግሞ የማይጠቅምበት ቦታ አለና አሁን ጃኒ በዚህ ሁሉ ነገር አልፋለች ብሎ የሚያስብ ማን አለ? እውነት ለመናገር ማለት ነው። በአብዛኞቻችን በቃ ለምነሽ ነው እዚህ የደረሽው ለምነሽ ነው ምናምን ነው ጌሙን ነው እንጂ የምናውቀው ከዛ የተረፈውን ሌላ ባክግራውንዷን አናውቅም። እውነት ለመናገር ደግሞ ከዚህ በፊትም 1 2 3 አይ ቲንክ ኢንተርቪውስ ሰጥታለች። እዛ ላይም በዚህ አልፍ ያለ ምናምን የሚሉ ውጣ ውረዶቿን አላስረዳችም ነበርና ያ ሁሉም የሚያውቃት ስክሪን ላይ ከመጣች በኋላ ጌም መጫወት ከጀመረችበት ሰዓት በኋላ እኔን ጨምሮ ማለት ነው። እና እንደዛ ስለነበረ ብዙ እውነትም ብዙ ዱላ አስተናግዳለችና እኔ በበኩሌ በጣም ይቅርበኝ ብያለሁ። እስከዛሬ ራሱ እንትን ላልኳት ምንድነው እስከዛሬም ለወቀስኳት አክቹአሊ ወቀሳ ሳይሆን እኔ ያው ምንም ሆነ ምን ጌም ተጫውታችሁ የሆነ ገንዘብ ሜክ አድርጋችሁ የሆነ ደረጃ ከደረሳችሁ በኋላ ተተቻችሁን አታስቀይሙ፣ ዲስሪስፔክት አታድርጓቸው። ምንም ሆነ ምን እነሱ ናቸው እዚህ ያደረሷችሁ ከማለት ውጪ ሌላ ኮሜንት ሰጥቼ አላውቅም። ግን ምንም ሆነ ምን በዚህ አይነት መስመር ያለፈ ሰው የምር ሆነ ለመናገር አፕሪሺየት መደረግ አለበት፣ ሪስፔክት መደረግ አለበት። ግን በጣም የምር እኔ ጃኒ እንኳን እግዚአብሔር ረዳሽ ነው የምለው። ማለት ያው ማንም በግሉ ስለጣረ ብቻ ሰክሰስፉል ይሆናል ማለት አይደለም፣ የፈጣሪ እጅ ከሌለበት ማለት ነውና ትንሹንም ሆነ ትልቁን ውጣ ውረድሽን አይቶ እግዚአብሔር እንኳን ለዚህ አደረሰሽ፣ ካንቺ አልፈሽ ቤተሰቦችሽን ለመርዳት እንኳን አበቃሽ ነው የምለው። ይሄ ከልቤ ነው፣ እውነት የምሬ ነው። እና ቀጥ እግዚአብሔር ከዚህ የበለጠውን ያድርግልሽ። አንቺም ደግሞ በርቺ ነው የምንልሽ። ይሄው አሁን ከራሷ አልፋ ራሱ ሰው መምከር እንኳን ጀመረች ማለት ነው። እቺ ቢራቢሮ በተወታከፈ አነጋገሩን ቢሆን ይሄው እየመከረች ነው። እና ደግሞ እውነት ለመናገር እስካሁን ስትናገር ከነበሩት ነገሮች ውስጥ 90% ትክክል ነው፣ ትክክለኛ ነገር ነው የተናገረች ያለችው። ብቻ ደስ ይላል። በጣም ጀግና ነኝ ያልኩባችሁ መንገድ ነው ታውቃላችሁ። ላይክ በብዙ ፈተናዎች አልፌያለሁ። በጣም ተስፋ መቁረጥ ታይም ላይ ደርሼ ያን ታይም ሳልፈው እግዚአብሔር እንደመረጠኝ አወቅኩ። በቃ እግዚአብሔር ፈጣሪ መርጦኛል። በቃ እግዚአብሔር መርጠኛል። ደክሜ ነበረ፣ የሆነ ታይም ላይ ለወድቅ ነበረ። በጣም ይሰለቻል። የሰው አፍ በስመ አብ አልገባችሁም እንዴት እንደሚያስጠላ ማለት የሆነ ታይም ላይ በቃ ያስጠላችኋል። በቃ በጣም ተስፋ መቁረጥ ላይ ደርሼ አጠነከረኝ፣ ጋዳ አጠነከረኝ። እንዴት ይደርሰሽ ያቺ ይዛች ቤት ውስጥ ተቀምጠሽ የስን ሰው አፍ እንትን እያለሽ ከመጀመሪያ መጥተሻል። አይደል? በጣም ትክክል ናት። ማለት ያው አንዳንዴ በጣም ብዙ ነገር ሞክራችሁ የሆነ ሰዓት ላይ ይደክማችኋል። በቃ ሰው ስለሆናችሁ በቃ ሁሉንም ታዩታላችሁ። በቃ ይሄንን ያንን ምናምን ታነሳላችሁ፣ ትጥላላችሁና መጨረሻ ላይ በቃ ይደክማችኋል። ከዚህ በላይ መሞከር አይበቃኝ ምናምን ትላላችሁ፣ ማማረር ደረጃ ትደርሳላችሁ። ስፔሻሊ ባይዘው በተለይ ደግሞ ሴት ስትሆኑ በጣም ከባድ ነው። ማለት አንዳንድ ጊዜ ችሎታው ቢኖራችሁ ማድረግ የምትችሉት ነገር የሆነች ነገር እንኳን ቢኖር ብዙ ጊዜ ደግሞ አሁን ላይ ስፔሻሊ እየተለመደ ያለው ይሄ ሴትነታችሁን መጠቀም የሚፈልጉ በጣም ብዙ አካላቶች አሉ። ይሄ ስኪላችሁን ብቻ ተጠቅማችሁ እንድትሰሩ እድሉን አለማመቻቸት ማለት ነው። አትሊስት የሆነ ከሴትነታችሁ በነፊት መውሰድ የሚፈልጉ አካላቶች ይኖራሉ ማለት ነውና ከዛ አንጻር በጣም ብዙ ተስፋ የሚያስቆርጡ ነገሮች ሊኖሩ ይችላሉና እኔ ተረዳኋት። የምርም ህንበይኑ ላመጣችሁ አይገርም? ያሳዝናል። ከሁሉም የጀርባ ታሪክ አለውና ኤኒዌይስ ግን ዋናው ማለፉ ነው። አስተላለፉ እንደምንም ይሆናል። ያው አስተላለፉ ነው ከባዱ የሚሆነው ፓርት።
ግን አልፎ ደግሞ ስታዩት በጣም ደስ ይላል። ፈጣሪያችንን ማመስገን ትሆናላችሁ፣ በራሳችሁም ደግሞ ፕራውድ ትሆናላችሁ ማለት ነው። እና ትልቁ ነገር ደግሞ ያሳለፈንን ፈጣሪ አለመርሳትና እሱን ማመስገን አለመርሳታችን ነውና ኤኒዌይስ በጣም ደስ ይላል። ጃኒ እንኳን ለዚህ አበቃሽ፣ እንኳን እግዚአብሔር ረዳሽ እና እንኳን አሳለፈልሽ። በገንዘብ እና በቁስ የሚተካ ነገር አይደለም ያጣሁት እና አሁን ማለት መጋፈጥ አትችይም ነበር እንዴ? እኔን ትቶ እስከ መሄድ ድረስ የሚያደርስ ችግር ላይ ነበርሽ እንዴ? እኔ አሁን እንደነገርኩሽ በጣም ብዙ አመታትን ነው ከህይወቴ ላይ ቆረጥሽው። ምክንያቱም አሁን እኔ እናት ምን እንደሆነ አላቅም፣ አባት ምን እንደሆነ አላቅም። በትምህርት ቤት ሲሳለቁብኝ ሙድ ሲይዙብኝ ነው ያደግኩት። እንዳልኩት ነው በቃ እድሜ በቁስና በገንዘብ ሊገዛም ሊተካም አይችልም። ስለዚህ አሁን እንዴት ልትክሽኝ ትችያለሽ? ቻንስ እንኳ ብሰጥሽ እንዴት ትክሽኛለሽ? ምክንያቱም ጓደኞቼ፣ እኩዮቼ፣ የሰፈር ልጆች እንዳለ የትምህርት ቤት ልጆች እንዳለ ሲያላግጡብኝ ነው ያደግኩት በእናትና አባት እጦት ምክንያት። ይህንን ቁስ ይተካዋል ወይ ገንዘብ ይተካዋል ወይ? አዎ በእርግጥ እኔ ያንን እንትን ብዬ ሳይሆን ምንድነው እጄ ላይ ልጄ ማጣት አልፈልግም። ገብቶሃል አለ እኔ አሁን እኔ ጋር ማስቀመጥ ኖሮ በዛ ሰዓት እኔ ሰው ልጁን በምንም ተአምር አይጠላም። ገብቶሃል? በምንም ተአምር የሰው ልጅ ሳይቸገር ልጁ ሊጠላና ሊጥል አይችልም። እንኳን አለም የወለደው ልጅ ቀርቶ ያሳደገውን ልጅ ለሰው አይሰጥ ይራራል ማለት ነው። ግን እኔ እንደ እናትነት ልጄ ከማጣው እኔ በዛ ሰዓት ምንድነው በወቅቱ ሌላ ቀርቶ ማጎርስ ምግብ ቀርቶ የምንጠጣው ውሃ እንኳን ላንተ የምሰጠው እኔ ችግር የለውም። ላንተ የምሰጥ የለኝም። አንተ ህፃን ነበር በዛ ሰዓት። አንተ ህፃን በየሰዓቱ ምግብ ያስፈልጋል፣ በየሰዓቱ ወተት ያስፈልጋል፣ በየሰዓቱ ልጅ ነው ብዙ ነገር ያስፈልጋል። እኔ ወድጄ አይደለም የሰጠሁም ደግሞ ያው እንደ አትስ እንደሚወደኝ እና ምንድነው በዛ ሰዓት በጣም ችግር ውስጥ ገባሁ። ገብቶሃል? ስለዚህ ለምን እኔ አይን እያየ ለልጄ ለምን እንደምገለው ብዬ ቢያንስ የተሻለ ነገር ለአንተ ይዤ ለመቃ ብዬ እንጂ ሄድኩት። እኔ አንተን ጠርቼ አይደለም አውቃለሁ። በጣም ብዙ ነገር በገንዘብ ማይተካ ልክ ነህ ነው ያደረኩት ነገር አላጠፋውም አይደለም። በልጄ ላይ ብዙ ነገር አድርጌያለሁ፣ ግን ወድጄ አይደለም በዛ ሰዓት ያን ያደረኩት። ገብቶሃል? አሁን ይሄንን የእናትና የልጅ ንግግር ነው ብሎ ማን ይገምታል? በእናታችሁ እውነት በጣም ነው ልብ የሚነካው። እናቱ ናት፣ ልጇ ነው እና ከዛሬ 16 ዓመት በፊት ልጅ በወለደችበት ሰዓት ልጇን የምታበላው የምታጠጣው አልነበራትም። ስለዚህ ለልጇ ስትል ወደ አረብ ሀገር ስደት የወጣች እናት ናት ማለት ነው። እና በዛ ሰዓት ልጇን የታርጋው ነው የሄደችው አማቶቿ ቤት። ስቡት ለልጃችሁ ዋጋ ልትከፍሉ 16 ዓመት ሙሉ ዋጋ ስትከፍሉለት የነበረው ልጃችሁ እንደዚህ ሲያናግራችሁ ምን ነው የሚሰማችሁ? የምር መኖር ላይ ያስጠላ። ሌላው ደግሞ ከልጅነቴ ሲያብከነክነኝና በጣም ትልቅ ስጋይ ውስጥ የከተተኝ ከአያቶቼ የተነገረኝ ነገር ነበር። ከተጋባችሁ አንድ ላይ ከወጣችሁ በኋላ ከእናትና እህቱ ጋር ልታጣዩ እያሴርሽ እንደነበረና በአንቺ ንትርክና ጭቅጭቅ ምክንያት አባቴ እንደሞተ ነው ማቀው። ይሄኛውንም ነገር በደንብ እንድታብራሪልኝ የምፈልገው ነገር ነው። አዎ እሱ በእኔ ምክንያት አይደለም። ሲጀመር በዛ ታማሚ ነበር እሱ ቤተሰቦቹ ጋር እያለ ያን በሽታ ታማሚ ነበር። ሁለተኛ ደግሞ ምንድነው እኔና እሱ አብረን በምንሆንበት ሰዓት የሱ ቤተሰቦች አባቱ ሲፈቅዱ አክስትና አያት አይፈቅዱም ነበር፣ እናቱና እህቱ ማለት ነው። የኛን አንድ ላይ መኖር ስለማይፈልጉ ነው። ቀድሞ በፊት ነው ሳትፈጠር አንተ ሳትወለድ በፊት በእርግዝና ሰዓት ላይ ነው ይሄን ነገር ናቸውና ያንን ጥቂታችን እናትና አያትና እናት እህቱ አልተቀበሉም። ስለዚህ እናንተን ግንኙነት ስላልተቀበሉ ነው ማለት ነው እነሱ ልታጣይ ያሲርሽ ነበርሽው። እኔ ያላገኛቸውም ሲጀመር የታገኛቸዋለሁ እና ማሲራቸው እኔ ምናቸው ስንት ዓመት አንተ ስትኖር አንተ በስልክ አግኝቼ አውቃለሁ። ግን ደግሞ ከነሱ የተነገረኝ ነገር እነሱን ለማጣላት ከነሱ ጋር እንዳይቀራረብ ትሪት እንዳያረጉትና ህመሙም የበረታበት ከነሱ ማራራቅሽ እንደሆነ ነው የነገሩኝ። አዎ እኔ ገብቶኛል። ያን እንደሚያደርጉልኝ ደግሞ እንደገባኝ ነው። ለምን መሰለህ የኔ ጥሩነት እነሱ አይሰማቸውም። ወንዳያት ብቻ እንጂ እኔን ነገር ትንሽ የሚቀበሉት እሱም ሙሉ በሙሉ ሳይሆን 50-50 የሚቀበሉት እንጂ እናቱና እህቱ አይቀበሉም ነበርና ያንን ለማድረግና ያንተን እናንተን ለማራራቅ ነው። እንደሚነግሩ ደግሞ እርግጠኛ ነበርኩ። የኔ መጥፎ ነገር እንደሚነግሩ እርግጠኛ ነበርኩ። ለምን አይፈልጉም? እና አጋጣሚ እሱም ያው ህመሙ ስለጸናበት ነው እንጂ የሞተው እንጂ በዛ ሰዓት
ወደ ኋላ ባትመልስ ደስ ይለኛል። ለምንድን ነው በሽታው ከቤቱ እናትና አባቱ ቤት እያለን የሚታመመው በሽታ እንትን ያለ ለመጨረሻ ደረጃ ያደረሰው እና እነሱ ከኔ ጋር እንዲሁ ፍላጎት ስለሌላቸው የኔ መጥፎ ነገር ሲያደርጉ የነበረው እና የምር ይሄ ግን የምር በእውነተኛ ታሪክ ላይ የተመሰረተ ኢንተርቪው ነው ወይስ ድራማ ነው? እኔ ፕራንክ ነው ላስከምል ድረስ ፈጣሪ ድረስልኝ። በእውነት በጣም ነው የሚያሳዝነው። ማለት የምር ልጁ እንደዛ የተነገረው አድርጎ ከሆነ ከዛ አስቡት እንግዲህ እናታውም እኔ እንጃ ቆማ ስለመሄዷ እውነት ቆማ ከሄደች በጣም ብርቱ ሴት ናት። አስቡት ለልጃችሁ ስንት ዋጋ ከፍላችሁ 16 ዓመት ማለት ቀላል እድሜ አይደለም እውነት ለመናገር ማለት ነው። እንግዲህ ሴት ባይሞላላት ነው እንጂ ለልጇ ስትል 2 ዓመት 3 ዓመት ሰርታ እኮ ትመለስ ነበር አይደል ልጄን ብላ። ግን አልሞላላትም። እንግዲህ 16 ዓመት ምን ያህል ረጅም እንደሆነ ታውቁታላችሁ። ያን ያህል ዘመን ቆይታ ስትመጣ በልጁ ማይፈረድም። እማቃት አንድ እንግዳ ልክ እንደ ማንኛውም መንገድ ላይ እንደምታገኙ ሰው ነው ለሱ የምትሆንበትና ግን በጣም ልብ ይሰብራል። እሷ በሰው ሀገር ዛሬ ሞልቶልኝ ነገ ሞልቶልኝ ልጄን አግኝቼው እያለች ደፋ ቀና እያለች ከርማ አሁን ሲመጣ ደግሞ አላቅሽም። ብቻ በጣም ያሳዝናል እውነት ለመናገር። በማንም ላይ አይድረስ ነው እንደዚህ አይነት ነገር። ሌላ ምን ይባላል አይደል? በማናችንም ላይ አይድረስ ነው የሚባለው። ዛሬ የነበረ ቪዲዮን ይመስል ነበረ። ቪዲዮን ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩኝ።